ሰላም ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? ያማናችሁ? እንግዲህ ተመለሰን በላይ በስትሪም መጥተናል። ፋሚሊዎቼ ዛሬ የመጣሁበት ምክንያት ምንድን ነው? አሁን ከቀኑ ነው ከሌሊቱ 5 ሰዓት ይላል እና በዚህ በሌሊት ሩታ ካሊኩ እያለች ነው። እኔ ደግሞ አትሄጂም ብዬ ላይቭ ገብተናል ማለት ነው። ስለዚህ ከእናንተ ጋር እንደዚህ እናድራለን። ያስማማሻል? ያስማማሽ? አስማማው እኮ እኔ ደግሞ አልሸኝሽም። በዚህ ሰዓት ራይድም አይኖርም፣ ምንም ነገር ማግኘት አንችልም። ስለዚህ የግድ ትስማሚያለሽ ማለት ነው። አሁን ሩታ ተስማምተናል። እባብ ገላው ያምራል፣ ካፉ ላይ ነው መርዙ። ከአረባባ ሰው ጋር ጓደኝነት አታብዙ፣ ከአረባባ ሰው ጋር ንግግር አታብዙ ላለው እና ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ጎጃም ነኝ። እድሜና ጤና ይስጥልኝ ለምታበረታቱኝ ለሁላችሁም። በያላችሁበት በያለም ጥግ ሰላማችሁ ብዝት ይበልልኝ። የውሸተኛ ተከታይ አያድርገን፣ ሀቂቀትን ማለት ነው። እውነት ለመናገር በዚህ ታይም ላይ ውሸት ታንቃትም። እኔ ተከታዮቿ ናቸው ማፍረው እንጂ እኔ ተከታይ አይደለሁም። ልክ እንደተጣላ ሆና ከአንድ አልጋ እያደረ ከአንድ አልጋ አብራ እየበላች ከአንድ ማድ እየበላች አብራ ከአንድ ብርጭቆ ውሃ እየጠጣች እንግዲህ ተመልከቱ፣ ህዝብ ላይ እንዴት እንደምትጫወት ማለት። እኔ ከዚህ በፊት ነግራችኋለሁ። ህዝብ ጋር አትጣሉ፣ በየሄዳችሁበት ህዝብን አትሳደቡ እምለው ለዚህ ነው እንጂ እኔ እመኑኝ እናንተን አኮራችኋለሁ። እኔ በቃ ራሴን ሁኔ ከጩጭዬ ጋር እየሰራሁኝ እኔ እመኑኝ እኔ አኮራችኋለሁ። ውሸቷን ነው እሷ። ልብሷን ትለብሳለች፣ ሻንጣዋን ታረጋለች። አብርሃም ከዚህኛው ክላስ ይተውናል፣ እሷ ከዛኛው ክላስ ትተውናለች። ይሄ ነው ኬዙ። ሄርሜላና አብርሃም በሚሰሩበት እየሄዳችሁ ሄርሜላን ትሳደባላችሁ። ግዴታ አብርሃም ላይ ተንጠልጠሊ ሩታ። አብርሃም ደግሞ ሩታን መያዝ አለብህ ግዴታ። ደመቁ ደግሞ ግዴታ አብርሃም ላይ መንጠልጠል አለብሽ ተብላ ማለት ነው። እሱ ገበያው እንዲከፈትለት የገበያው ምንጭ እንዲከፈትለት ነው። አብርሃም ሰብስክራይብ እንዲያገኝ ነው እና ደግሞ ሴቶቹ እንዲያድጉ ነው፣ እንዲበሉ እንዲጠጡ ነው ያመጣቸው እንጂ ለሌላ ነገር እኮ አይደለም እኮ። ደመቁ እኮ በመጀመሪያ ደረጃ ፍቅረኛ አልነበር እንዴ አብርሃም? ትክክለኛ ፍቅረኛሞች እኮ ፍቅር ጋር ነበር። ፍቅር እና እሱ ሲጣሉ ደመቁ ወድቃለች ሲሄድ፣ ገባችሁ? የወደቀ ዛፍ መስላለች። የወደቀ ጭራሮ፣ የወደቀ ዛፍ እንግዲህ ምሳር ይበዛበታል፣ እንትን ይቆሰቆሳል፣ ይከተከታል በምሳር ምናምን ነገር ማለት ነው። ስለዚህ እቺ ልጅማ ወድቃ የለ እንድትበላ እንድትጠጣና እንደ ባብ ሽልቅቅ ብላ ቆዳዋ እንዲገፈፍ ብሎ አመቶ አብርሃም ታደሰ ሰው አደረጋት። አሁን ህዝብ ላይ ቃቃ ጨዋታ። ይሄ እንግዲህ ላይብ ላይ መጣው ነው እንግዲህ እንትን ላይ ማለት ነው። ሊዝናኑ ሄደው ነው እንግዲህ እንትን ራሱ ያሉበት ቦታ እንግዲህ ታወቀባቸው ማለት ይሄ ነው። ትጫወቱ፣ ትቦጣቦጡና ሆዷን ለብቻ ዘርጥጥ አድርጋ ቄጧን ለብቻ ታደርግና ትመጣና ህዝብ ላይ እንሆ ትላል። ይሄ ህዝብን በልታ ነው እንግዲህ ገንዘቡን፣ የህዝብን ገንዘብ በልታ ነው እንደዚህ የምታረገው። የህዝብን ገንዘብ በልታ ማለት ነው ሩታ። የህዝብን ገንዘብ እንቅጭ አድርጋ ከበላይ በኋላ እንደዚህ የምታደርገው ተመልከቱ። ተበደለይ ብለው ገንዘባቸውን የላኩ ልጆች አሉ። ተበደለይ ብለው የማይበላ አህያ ስጋ አረደችባችሁ። ግን የምሬን እምላችሁ የተከታይም አይደለውም፣ የእሷ ተከታይም አይደለውም። አብርሃም ግን ይቅናው፣ ምንንም ይግባ። ለምን በጎቹ ጀግና ናት እሷ። ደግ አደረገቻችሁ። ያንንም እየዞለፋችሁ እየሄዳችሁ ያንንም እየሰደባችሁ በኮሜንት እየመጣችሁ እየተርመጠመጣችሁ ራሳችንን እንሰቅላለን እያላችሁ ደግ አደረገቻችሁ። ይሄው እሷ ምንም ጠብ የላትም፣ አትጣላችሁ። ዝም ብላ ነው በቃ። ለምን ክብሯን ዝቅ ስትጨማለቅ። አብርሃም እኮ ጽፎ የሰጣትን እኮ ነው የምትተውኑ። ደመቁ ጽፎ የሰጣትን ማለት ነው። ገባችሁ? አብርሃም ታደሰ ጽፎ የሰጣትን ነው የምትተውነው። ይኸው ያ እንትና መጥቶ ያኛው ላይ መጥቶ ያሻሻት ፀጉሯ እንደዚህ እያደረገ እየመጣ ደግሞ ምናምን እያደረገ አይታችሁታል። ሶሻል ሚዲያ ላይ አይታችሁታል። ይሄ መርከስ አይደለም። ሺህ ጊዜ ወንድም ይሁንም አብርሃም አንተ ትክክለኛ ባለቤት ከሆነች ትክክለኛ ሚስት ከሆነች ማለት ነው ወንድምህ ይሁን ሚስትን ማስነካት የለብህም።
ሀቂቀተን ማለት ነው። እናንተ ግን ህዝብ ላይ እንዴት እንደምትጫወቱ ያውም ገንዘቡን አውጥቶ የሚሰጥ ወደንስ ህዝቡ ተጎዳህ ብሎ ያለቅሳል። እኛ ተጎዳህ ብለን ለአንተ ጠብ ውስጥ ገብተናል፣ ደም ተፋሰናል፣ ደም ተጋብተናል፣ ሽሮ ተዳፍተናል፣ ዱቄት ተለቃልቀናል። በረኪና ሊጠጡ ደርሰዋል ልጆቹ፣ የደመቁ ልጆች። እኛ ደግሞ ወተት በመጠጣት አንተ ግን እሷ ጋር መተክ ደግሞ መለቃለቅ ምን አስፈለገ? ተጣልታችሁ የለ እንዴ? ተጣላን ብላችሁ ህዝብ ላይ ድራማ ሰራችሁ እኮ። ራሷን ዝቅ አድርጋለች፣ ራሷን አርክሳለች። ትክክለኛ ሚስት ከሆነች ሁለታችሁ ትበቃላችሁ እኮ። አንድ ሰው ከትዳር ውስጥ ሌላ ሰው አስገባም እኮ በትክክለኝነት ደረጃ ከሆነ። ግን ባልና ሚስት አይደላችሁም። ዛሬም ነገር ባልና ሚስት አይደላችሁም። እናንተ ትቦጣቦጣላችሁ መታችሁ እዛው ንክር። እሺ አዳያን ያረካል። ምንድን ነው እንደዚህ መጨማላለቅ ጋይስ? ህዝብ ላይ እንደዚህ ቃቃ ጨዋታ ምንድን ነው? ምንድን ነው እዚህ እንደዚህ ህዝብ ላይ እንደዚህ በጎቹ ላይ ጨዋታ? እንደ በጎቹም እዘኑላችሁ እንጂ እንዴ! እንደናንተ ፋብልጭ ማለት እኮ በጎቹም ያስፈልጋቸዋል። እኔ ለእነሱን ያዘንኩት እዚህ ጋር እኮ በካናዳ ያለውን፣ በአውሮፓ ያለውን፣ በሳዑዲ ያለውን፣ በጀርመን ያለውን፣ በሌላ ያለውን እናስይዛለን እንደወጣችሁ ቀሩ እያሉ እየኮመቱ እየተሳደቡ በጎቹ ብዙ ነገር አድርገዋል እኮ እየዘቀዘቁ እናትንና አባትን እየዘቀዘቁ ገና ልጅ ላይ አሁን እዚህ ጩጨው ላይ ገና ይዘምቱበታል። ደመቁ የ7 ዓመት በፊት ነው ይሄ ልብስ የመጣው። ያንን ለብሳ መጣ። ይሄ ባይዘው ይሄ ልብስ ምናልባት ይሄ ክፍት ጉትቻ አለ የትልቁ ረጅሙ ያንን አድርግበት ምናልባት ውበት እንዲጨምርልሽ። ይሄ ደግሞ የፈረስ ጭራው ታጠቢው። ይሄ የጣቢው እንጂ ቡኒ ሆነብሽ እኮ እንዲጠቁርልሽ ጣቢው። መልክሽ አየሽ፣ ትክክለኛ መልክሽ ይሄ ነው። አንቺ ማለት ነው ሎሚ ታደርጋለሽ፣ በረኪና ታደርጋለሽ። የተወሰነ በረኪናና የተወሰነ ሎሚ ዘይቱን ታረጊና ስኳር ታረጊና ሰውነትሽን እሺ ጉልበትሽን የኔ እጅሽን ጉልበትሽን ሸንጎበትሽን እሺ ታድርጊ እንዲጠራ ማለት ነው። ፊትሽንም በቃ ጥርት በላይሙን በስኳር አድርጊ። ደግሞ ይሄንን ምልሽን አድርጊ ደመቁ ለሶሻል ሚዲያ ልትበቂ ማለት ነው። ከዛ ቅንድብሽን ደግሞ ትክልክልሽ በቀጭኖ መስተካከል አለብሽ ከወዲህ ማለት ነው። ከዚህ ካይሆን ከአይንሽ በጣገብ ያለውን ሳይሆን ኩል ደግሞ በቃ መኳል አለብሽ በደንብ በስነ ስርዓት አይንሽን ምናምን ነገር በቃ በደንብ መዘጋጀት አለብሽ። አንዳንድ ቀን አትወደቂ። ትንሽ በረኪና አድርገሽ ፊትሽን ታጠቢ ጥሪት እንድትይ ማለት ነው። ላይቭ ላይ ደግሞ አትግቡ ያለ ፊልተር። እንዴ ምንድነው አብርሃም ያለ ፊልተር ምንድነው የምትገቡት? ጥቁራቷ ደመቁ ጥቁራቷ ስታስጠላ የማይበላ ህያ ስጋረደችባቸው። ደግ አደረግሽ በጎች።